ስርዓት አልጠየቅኩም። የክርስቶስን ህይወት ለመኖር ወስነህ የምትኖረው የምትነሳለት ህይወት ማለት ነው በአጭር ቃል። ከውድቀት የምትነሳበት ማለት ነው አይደል? የክርስቶስን ህይወት ለመኖር ወስነህ የምትነሳበት ህይወት ማለት ነው ባጭሩ። ገና ለመኖር ነው ወይስ ምን በራሱ ማለት መኖር? ክርስቶስን መልበስ ክርስቶስን ገና ህይወት መኖር ነው ለመኖር ወይስ በራሱ መኖር ነው? የምትኖርበትን ያንን ጸጋ ተቀብለ የምትነሳበት ማለት ነው። ከውድቀት የምትነሳበት ከምንድን ነው የምትነሳው? አስረዳሃለሁ ማለት ነው። ከምንድን ነው የምትነሳው? እሺ ጠየቀኝ አይደል? አሁን ጸጥ በልና ስማ አንተ ስለጠየቀኝ ማለት ነው። እሺ፣ መጽሐፍ ቅዱስ የምትነሳበት ግን አንድ መናገር ሰው አለብህ። ይኸውልህ፣ እኛ አስተምሯችን ይሄ ነው። ሰዎች አንድ ሰው ልክ በእናት ሆድ ውስጥ እንዳለና በእናት ሆድ ውስጥ ሳለ ልብስ እንደማታለብሰው ሁሉ ልጅ መጀመሪያ መወለድ አለበት፣ ለመልበስ ማለት ነው። ልጅ መወለድ አለበት፣ ከዛ በኋላ ነው የምታለብሰው። መጽሐፍ ቅዱስ ሲናገር በገላትያ መጽሐፍ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። የእግዚአብሔር ልጆች የሆንበትን መንገድ ሲያብራራ በእምነት በኩል ይላል ቁጥር 26። አሁን ሰው እንዴት ነው የሚወለደው? ልጅ ልክ ቅድም እንዳልኩ መጀመሪያ ሕፃን ልጅ ልብስ ከመጠቅለል ልብስ የምታለብሰው የተወለደ ልጅ ነው። ያልተወለደ ልጅ ልብስ አታለብሰውም። ጥምቀት ልብስ ነው ብለናል። ከየት አመጣኸው ዜድ ካልከኝ ቁጥር 27ን ማየት ትችላለህ ማለት ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። አየህ፣ ይሄ ከክርስቶስ ጋር አንድ ለመሆን የምንጠመቅበት ነው እንጂ ምን ማለት ነው? የሱን ኑሮ የሱን ህይወት ያንን ምን ማለት ነው? ባጭር ቃል እንደዚህ አድርጌ ላስረዳ። በእምነት በኩል ሰው ይወለዳል። ለምሳሌ አንተ አሁን ዛሬ ብታምን ዛሬ በክርስቶስ ኢየሱስ ውስጥ በኢየሱስ ክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ከዛስ ይህንን አሮጌው ማንነት እስካሁን የያዝከውን ማንነት የትላንትና ህይወትህን ሁሉ ቀብረህ በአዲስ ኑሮ ደግሞ ለመነሳት በጥምቀት በኩል ትተባበራለህ ማለት ነው። አየህ፣ አሁን እንትን እያደረግልኝ አጠራጠር ልብስ ለበስክ ማለት ነው። በአጭር ቃል ልብስ አሁን አጠራጠር እያደረግ ማለት ነው። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ አይደል የሚለው መጽሐፍ? ምን እንሆን ዘንድ? አንድ እንሆን ዘንድ አይደል? አዎ። ኦኬ። ከክርስቶስ ኢየሱስ ጋር ሳትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆናለህ? ልጅ ነው የምትሆነው ከዛ በፊት። አይ ትሆናለህ ወይስ አትሆንም? ልጅ ትሆናለህ አልኩህ። በቃ ልጅነትን ልክ ህፃን ልጅ እንደሚወለደው እኔ ነኝ የምመልስልህ። ቀጥታ መልስልኝ መመልስልህ አይደለም? አዎ፣ ግን እያልኩ ያለሁት ልጅነት ታገኛለህ ወይ ምናምን አልጠይቅም። መመልስልህ እኔ እኮ እና መልስልኝ። የኔን ትምህርት ነው መመልስልህ። አንተ እኮ አንተ ስጠይቅህ እኮ እንትን አድርገህ እንዳለፍኮ ሳይሆን እኔ ግልጥ አድርጌ እየነገርኩ ነው። እየነገርኩ ያለሁት ምንድን ነው? እየነገርኩ ያለሁት ምንድን ነው? ቆይ እንጂ ምንም እንትንህ እኮ ቆይ አሁን እኮ ስጨርስ ስጠይቅህ በእውነት ትምህርት መልስ እንዳለው እኮ እናያለን። ችግር የለውም። ለህፃናት ለትልቅ ሰው እያልክ እያለ እያየን እኮ ነው። ግን ዋናው ነገር ምንድን ነው? በአጭር ቃል በእምነት በኩል ሰው ይወለዳል። የተወለደ ሰው እኛ ያልተወለደን አናጠምቅም፣ የተወለደን ነው የምናጠምቀው። መልስ የለም ማለት በቃ ነገርኩህ። ያልተወለደን አናጠምቅም፣ የተወለደን እናጠምቃለን። እሱ አይደለም የኔ ጥያቄ። ምን ልመልስልህ? ሳትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆናለህ ወይ? ኦኬ፣ አሁንም ደግሜ የመመለስልህ እኛ ዋናው ነገራችን ሰው መወለዱ ላይ ነው። ከተወለደ በኋላ ከክርስቶስ ኢየሱስ ጋር አንድ ሆኖ ይኖራል። ለምንድን ነው ይህን ጥያቄ ፈራው? ለምን ትሸሻለህ? መልስ መለስኩልህ ወዳጅ። አልመለስክም እኮ። አዎ ወይም አይደለም እኮ ነው የኔ ጥያቄ። መለስኩልህ። አልመለስክም። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ በክርስቶስ ኢየሱስን ለብሳችኋል። ሳትጠመቅ በፊት አንድ ትሆናለህ ወይ? ልጅ ነው የምትሆነው አልኩ። አንድ ትሆናለህ ወይ ያልኩ ልጅ ትሆናለህ። አንድ ስንል እኛ አንድ መሆን ማለት የክርስቶስ ኢየሱስን
ህይወት አንድ ያንን ሆናለሁ ህይወት ይዞ ማለት ምን መነሳት ማለት ነው? ይዞ አልተጠየቀም። የክርስቶስ የኔ ኢየሱስን ጥያቄ ለክርስቶስ ኢየሱስ ህይወት ሞቶ መነሳት ማለት ነው በአጭር ቃል። እኛ እሱን ነው የምናምነው። እሱን አልጠየቁም። እኔ የሮሜ ዜድ መጽሐፍ ኦኬ። አሁን ለምንድን ነው ይህን ጥያቄ እሱን የምታወራው? ስትጠይቅ ቆይ አንድ ጊዜ እሱን ስትጠይቅ ለዚህ ጥያቄ መልስ ነው የፈለከው አይደል? ጥያቄ እኮ አንተ አይደለም ማዘጋጀት ያለብህ፣ እኔ እኮ ነው ያዘጋጀሁት። እንደዚህ ስትጠይቅ አትበለኝ እና ከክርስቶስ ኢየሱስ ጋር አንድ ትሆናለህ ወይ ሳትጠመቅ እያልኩን ያለሁት። እሺ ማስረጃ ልስጥህ አይደል? ማስረጃ የምትፈልገው አይደል? ማስረጃ እኮ አይደለም የጠየቅኩት። ኦኬ እንደዚህ ይላል። ማስረጃ አልጠየቅኩም እኔ። ኦኬ አንድ ጊዜ እንደዚህ ይላል። እሺ የሮሜ መጽሐፍ ምዕራፍ 6 እንደዚህ ይላል። ምን ይላል? አንድ ጊዜ ይኸውልህ፣ እኛ ትምህርታችንን ነው የምትፈልገው? ትምህርታችንን እየነገርኩ ነው። እንደዚህ ይላል ትምህርታችን። እኛ ጥምቀት የአዲሱ ሰው በደንብ ስማ። አሁንም ያ የተወለደው አዲስ ሰው ከክርስቶስ ኢየሱስ ጋር ለመኖር ምን ማለት ነው? በቃ ከእግዚአብሔር ተወልጃለሁ፣ ከዚህ በኋላ ዓለምን ቀብሬ ከክርስቶስ ኢየሱስ ጋር አንድ ሆኜ ያንን ህይወት መኖር እፈልጋለሁ፣ ውልደቴ ገብቶኛል፣ የእግዚአብሔር ልጅ ሆኛለሁ ወይ ብሎ ራሱን ቀብሮ ለኃጢአት ሞቶ ኢቭን የምንላት ቃል አለች ስንጠመቅ። አንድ ጊዜ ልጨርስልህ። አንተ ስታብራራ ነበር 5 ደቂቃ እየወሰድክ አድርገው። ቀጥታ ጥምዝምዝ የሚባል ነገር የለም። ትምህርቴን እየነገርኩ ነው። አንድ ሚዩት አድርግ አንድ ጊዜ እባክህ። አንድ መሆን ማለት ምን ማለት ነው ብለኸኛል። አልጠየቁም፣ እንደሱ አላልኩም። አንድ ሳይሆን ሰው መጀመሪያ ጥያቄ እናዳምጥ። እኔ አንድ መሆን ምን ማለት ነው አልወጣኝም። የእኔ ጥያቄ ሰው ሳይጠበቅ ከክርስቶስ ጋር አንድ ይሆናል ወይ ነው ወይስ አይደለም? የእኔ ጥያቄ ነው። አንድ መሆን ምንድን ነው አልጠየቁም። ኦኬ ሰው የክርስቶስ ኢየሱስን ህይወት ለመኖር የሚወስደውን ያንን እርምጃ አንድ መሆን የምንለው እኛ እሱን ስለሆነ በደንብ አድርገህ ስማ። አሁንም እሱን ስለሆነ ያ ኑሮን በተመለከተ የሚደረግ ነው። ውልደትን በተመለከተ ግን ሰው የሚወለደው በእምነት ነው። ኑሮን ግን ያ የተወለደው ሰው እንዴት ይኖራል ሲባል ከክርስቶስ ኢየሱስ ጋር አንድ ሆኖ ይኖራል። እንዴት አንድ ይሆናል? ለኃጢአት ሞቶ ለጽድቅ በመነሳት። በቃ ይሄ ነው ትምህርታችን። ከዚህ ውጭ ይህንን ማብራራት ካለብኝ ለአብራራት አልፈልግም። ይሄ መልስ ካልሆነ ተወው፣ በቃ የለኝም። ይሄ መልስ ካልሆነ የለም። መልስ ማለት እኮ የምትፈልገው ነገር ማውራት ማለት አይደለም። መልስ ማለት የምትፈልገው ነገር ማውራት አይደለም። የተጠየቀውን አውቃለሁ ካልክ መመለስ፣ አላቅም ካልክ ደግሞ አላቅም ብለህ መሻገር መተው ነው እንጂ አንተ የምትለው ወይም ስብከትን ብቻ እንድንሰማ እኮ አይደለም። የተጠየቀውን ጥያቄ ክሊር የሆነ ጥያቄ ነው። መልስ መልሼልሃለሁ። ሰው ከክርስቶስ ጋር አንድ ይሆናል ወይ ያለ ጥምቀት? የሚጠመቀው አንድ ሆኖ ለመኖር ነው። እሱ መች ጠየቁ? በቃ የሚጠመቀው አንድ ሆኖ ለመኖር ነው። አለቀ። ያልጠየቁ ነገር ለምንድን ነው የሚጠመቀው? አይደለም የሚጠመቀው አንድ ሆኖ ለመኖር ነው ወዳጄ። ያ የተወለደ ሰው በእምነት የተወለደ ሰው አንድ ለመሆን አንድ ሆኖ ለመኖር ይጠመቃል። ጥያቄ ለምን ይጠመቃል አይደለም፣ ሳይጠመቅ አንድ ይሆናል ወይ ነው። አንድ ለመሆን ነው የሚጠመቀው እያልኩ እኮ ነው። በቃ አለቀ። ለምን ይጠመቃል አይደለም ጥያቄ፣ ሳይጠመቅ አንድ ይሆናል ወይ? አንድ ለመሆን ነው የሚጠመቀው። ምን ሆነ ነው ግራ የሚገባ እንዴ? አንተ እኮ ነው በቃ መመለስ ያልቻልከው። ከክርስቶስ ጋር አንድ ለመሆን ነው የሚጠመቀው። ከታች ያለው ሰው እኮ እየታዘብን ያለው። ከዚህ በላይ ምን ብዬ እንድመልስ ለምፈልገው? አንተ አይገባም እንዴ? አንድ ለመሆን ነው የሚጠመቀው እኮ አልኩ። እኔ የገባኝ ነገር ዜድ አሁን መልስ እንደሌለ ነው። ጂሰስ ምን እንድመልስልህ እንደፈለግ አልገባኝም። ግልጽ አድርጌዋለሁ። አንድ ጊዜ ሰው ከመጠመቁ በፊት ወይ ደግሞ ሳይጠመቅ ከክርስቶስ ጋር አንድ ይሆናል ወይ? አንድ ለመሆን ነው የሚጠመቀው። እሱ መች ጠየቅኩ? ለምን ይጠመቃል ለምን ይጠመቃል ብዬ ብጠይቅ አንድ ለመሆን ክርስቶስን ለመልበስ ህብረትን ለማድረግ ብዙ ነገር መመለስ እኮ አንድ ሆኖ ለመኖር ነው የሚጠመቀው። ገና እሱ አይደለም። ለምን ይጠመቃል አይደለም። ኑሮን ያልጀመረ ገና ሕፃን ልጅ የተወለደ ይኸውልህ፣ ልክ እንደ ሕፃን ልጅ ወዳጅ፣ አንዴ ስማሽ።
ለምን ይጠመቃል አንድ አይደለም ጊዜ የኔ ስማ ጥያቄ። የኔ ስማ ጥያቄ ስማ አንድ ጊዜ ሳይጠመቅ አንድ ይሆናል ወይ? አንድ ጊዜ ስማ። ይኸውልህ የመንፈሳዊ ውልደትም ልክ እንደ ሰው ልጅ ውልደት ነው የምናየው። አንድ ሕፃን ልጅ ገና እንደተወለደ የሚጠበቅበት ነገር የለም። አየህ፣ ምንንከባከበው ልጅ ነው። ገና ልብስ ታለብሰዋለህ፣ እኔ ትንከባከበዋለህ። እሱን ምግብ ነው። አላወራሁም። ኧረ አንድ ጊዜ ተረጋጋ። ስላልጠየቁ ስላላወራሁ እኮ አንተ ረጋ በል፣ ለምን በኢየሱስ እንደመተው ነው። እባክህ ረጋ በል። ማንም የሚያስገባው ይህን ሰውዬ? ማንም የሚያስገባው ይህን ሰውዬ? ጤነኛ ያልሆነ ሰው ማንም አታስገቡት ፕሊዝ፣ አታስገቡት ፕሊዝ። ኦኬ ይኸውልህ በደንብ አድርገህ ስማ። እኛ ስንረዳ መጽሐፍ ቅዱስ በሙላአት ነው የምንረዳው። እንደነገርኩ ሰው በእምነት ይወለዳል። ከዛ በኋላ የተወለደ ልጅ ገና ሕፃን ልጅ ምልልስ አትጠብቅበትም። ለዛ ነው የምናስተምረው። ለዛ ነው ቤተክርስቲያን የምትንከባከበው። አየህ ከዚህ አሁን ከሁለተኛ ጥያቄ እኮ ኧረ ዜድ አንድ ማለፍ አልቻልኩም። ብዙ ጥያቄዎች ነበሩ፣ ማለፍ አልቻልኩም። ሰላም ለኪ አክብሬ ነው የማወራው። ሀሳቤን ይህ አስጨርሰኝ። አክብሬ ነው ዜድ። ከዛ ቅድም እኮ ስጠይቅ አክብሬ ነው ስመልስ ነበርኩት። ይኸውልህ እኔ አሁን በደንብ አድርጌ እስከ አፍንጫ እስኪወጣ ድረስ እየመለስኩልህ ነው። ቢገባ ግን ትምህርቴን ለማወቅ ከፈለግ ጸጥ በልና ጥያቄ እኔ ቅድም ጠይቄ ይኸውልህ ቅድም ጠይቄ አንተ የሆነ ቦታ ዞር ስትልብኝ ነው እንጂ ሚዩት አድርጌ ኦልሞስት እየሰማው ነበር። ስለዚህ አንተ መስማት አለብህ። አንተ የፈለግከውን ነገር አራምባና ቆቦ የማይገናኝ ነገር ስታወራ እኮ አውቄ እኮ ነው የሰማሁት። እኔ አሁን የጠየቀውን ጥያቄ ነበር አድሬስ አድርግ የነበርከው። አንተ ግን ትምህርቴን ልንገርህ አልንገርህ? ቆይ ትምህርቴን ልንገርህ አልንገርህ? ትምህርቴን ልንገርህ አልንገርህ? ስብከት አይደለም የፈለኩት። አሁን በቃ ጥያቄ ትምህርቴ የኔ ትምህርት ይኸውልህ፣ ስማኝ አንዴ እባክህ። ሰላም ለኪ ትምህርቴ እና ምን እንድነግርህ ነው የምትፈልገው? እሱን አልፈልግም የምትለው? እኔ የምፈልገው የተጠየቀው ጥያቄ በቀጥታ እንድትመልስ ነው እኮ። ሰው የሚጠመቀው የክርስቶስን ሕይወት ለመኖር ነው ማለት ምን ማለት ነው? እሱን አልጠየቅኩህም። አሁን እኮ ያልተጠየቅኩ እየመለስኩ እኮ ነው። ችግር ምንድን ነው የምታወራው? ለምንድን ነው የሚጠመቀው? አልወጣኝም። እስቲ ስማኝ እኮ ታዲያ ምን እንድመልስ ነው የሚፈለግከው ታዲያ? እሺ አሁን ማዳመጥ። ታችም ያሉ ሰዎች እየታዘቡ ነው ያሉት። አዳምጥና ሰው የሚጠመቀው ለምንድን ነው ወይም ደግሞ ምን ለማግኘት ነው? አልወጣኝም። የእኔ ጥያቄ ሰው ሳይጠመቅ ከክርስቶስ ጋር አንድ ይሆናል ወይ ነው። የሚጠመቀው አንድ ሆኖ ለመኖር ነው እያልኩ ሳይጠመቅ አንድ ኖሮ ይሆናል ወይ የምትለኝ ምን ማለት ነው? የሚጠመቀው እኮ አንድ ለመሆን እኮ ነው እያልኩ ቅድም ጅምሬ እኮ የመለስኩት። አንድ አይሆንም። ሳይጠመቅ ከመጠመቁ በፊት አንድ ለመሆን ነው የሚጠመቀው። ጂሰስ ክራይስት በምንድን ነው የምትረዳው? ዜድ ለምን ለመሆን አላልኩም። ከመጠመቁ በፊት ያ ሰው ከመጠመቁ በፊት ያ ሰው ከክርስቶስ ጋር አንድ ነው ወይስ አይደለም? ከመጠመቁ በፊት ከእግዚአብሔር ተወልደዋል። ከመጠመቁ በፊት በእምነት በኩል የእግዚአብሔር ልጅ ሆኗል። ሲጠመቅ ደግሞ እያስረዳው እኮ ነው። ሲጠመቅ ደግሞ ከአሁን በኋላ ሚዩትን እንዳታነሳ ፕሊዝ። በቃ አንድ ጊዜ መልስ መመለስ አለብኝ። ጥያቄ ጠይቀኛል፣ መልስ መመለስ አለብኝ። እንደዚህ ከሆነ ተውከው መተው ፈልገህ ነው? አይ ምንም ከሁለተኛ ጥያቄ አይዞህ፣ እኔ የበኋላውን ጥያቄ ትችላለሁ። ጥያቄ ነበረ ግን ጠይቅ። ምን ያልተመለሰ ምን አለ? ዝም ብሎ ወሬ የምታወራ ምንም እንትን ያደረገው ነገር ገና በሁለተኛ ጥያቄ ምን ጠይቀህ እስኪ የጠየቀውን ነገር አርቲኩሌት አድርገው። የጠየቀውን ጥያቄ እንኳን የማታውቅ ሰው ከሆነ በቃ ሳይ ማለት ነው እየነገርኩ ከመጠመቁ በፊት ወይም ደግሞ ሳይጠመቅ ከክርስቶስ ጋር አንድ ይሆናል ወይ? ለእሱ ነው የሚጠመቀው እያልኩ እንዴ? አንተ ምንድን ነው አማርኛ ትችልም? አማርኛ የምትችል አይደለም? አማርኛ ትችልም? አማርኛ ባልችል በአማርኛ አወራለሁ። እና ታዲያ ምን እያልክ ነው? ለምን ይኸውልህ፣ ሰው ከመጠመቁ በፊት አንድ ሆኖ ከክርስቶስ ጋር አንድ ሆኖ ይኖራል ወይ አልከኝ። ስትለኝ እያልኩ ያለሁት እኔ ምንድን ነው? አይ የሚጠመቀው እኮ አንድ ሆኖ ለመኖር ነው አልኩ። በቃ አለቀ እኮ። ይሄ እኮ መልስህ እኮ ነው። ስለዚህ አይኖርም ማለት ነው። አንድ አይሆንም ማለት ነው። አንድ ሆኖ ለመኖር ነው የሚጠመቀው። ሰውየው ምን ሆነሃል? ስለዚህ አንድ አይሆንም ማለት ነው። ኦ ሎርድ ጂሰስ ክራይስት፣ ለምን እቺ ቃል ማውጣት ከበደች እንዴ? አንድ ለመሆን ነው የሚጠመቀው። ከእግዚአብሔር ተወልዷል። ከክርስቶስ ጋር አንድ ለመሆን ደግሞ ይጠመቃል። በፊት አንድ አይደለም። በቃ አንተ ግራ የገባ ሰው ነህ። በኢየሱስ ብዙ ነገር ስለሚመጣብህ ነው። ኧረ ወደዛ ምን በእምነት አትተማመንም ማለት ነው እንዴ? አንድ ለመሆን ነው የሚጠመቀው። ሰውየው ጤነኛ አይደለም እንዴ?
እንዴ? ስለዚህ ሳይጠመቅ አንድ አይሆንም። ስለዚህ ሰውየው አንድ ይኸውልህ፣ እሺ በቃ አሁን በቃ ሚዩት አድርገው። በቃ 2 ደቂቃ ምናምን ፈልጋለሁ። ሚዩት አድርጌሃለሁ። ሚዩት አድርግና በቃ ቁጭ ብለህ ስማ። ይበቃናል። እዚህ ላይ ዜድ ሌላ በቃ ጊዜ በሌላ በል ፈርተሃል። ስለፈራህ ሂድ፣ መውረድ ትችላለህ። አሁን ከበኋላ ያለችዋን ለመሸሽ ነው። በቃ በቃ መልሴን ሁለተኛ ይኸውልህ ጥያቄ ይኸውልህ፣ መሻገር አንድ ጊዜ ያልቻልከው አንድ ጊዜ አንተ ሚዩትን ነህ ዜድ። አታንሳ። እኔ ሰላም አይደለሁም፣ ለኪ ሰው ታዝበናል ከታች ያለው። ሚዩትን አታንሳ። ሚዩትን እንዳታነሳ። አንድ ጊዜ ሊጨርስና ከዛ በኋላ ጥያቄ ካለ ትጨምራለህ። ፈቅድልሃለሁ። አልጠይቅህም እኔ በኋላ ላይ ችግር የለውም። ኦኬ። ከክርስቶስ ጋር ሰው ለምንድን ነው የሚጠመቀው ሲባል ቅድም ብለናል፣ ልብስ ለመልበስ ነው። እዛው ቁጥር 27 ላይ የተጠመቃችሁ ሁሉ ብሏል። የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል። አሁን ይሄ ልብስ ምንድን ነው? ያንን ልብስ የለበሰው ማን ነው? በእምነት ቁጥር 26 ላይ በእምነት የተወለደው ሕፃን ልጅ ልክ ከእናቱ ሲወጣ ጥምቀት መወለጃ አይደለም፣ ጥምቀት መልበስ ነው። ክርስቶስ ኢየሱስን መልበስ ነው። ያ ምን ማለት ነው ተብሎ ሲባል ደግሞ በሮሜ መጽሐፍ ምዕራፍ 6 ይብራራል። ምዕራፍ 6 ቁጥር 1 ጀምሮ እስከ 5 ያለውን እናያለን ማለት ነው። እንደዚህ ይላል። ቁጥር 1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር ወይ? አይደለም ይልና ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? አሃ ሰው ለኃጢአት ሞቷል እንዴ? አዎ። እንዴት ነው የሞተው? ያብራራለን መጽሐፉ። እኛ ቤተ ክርስቲያን ለምሳሌ እኔ ስጠመቅ ያልኩት እንደዚህ ነው። አፍንጫና አፌ ተይዞ መጀመሪያ ተለቀቄ ይህንን ተናገር ተባልኩኝ። ወደ ውሃ ውስጥ ከመጨመሪ በፊት ለኃጢአት ሞቼ ለጽድቅ እነሳለሁ በል ተባልኩኝ። ለኃጢአት ሞቼ ለጽድቅ እነሳለሁ አልኩኝ። አፍና አፍንጫ ተይዞ ውሃ ውስጥ ገባሁ፣ ወጣሁ። መጀመሪያ ትምህርት ተሰጥቶኝ ለኃጢአት መሞት ማለት ምን ማለት ነው? ለጽድቅ መነሳት ምን ማለት ነው? ክርስቶስን መምሰል ማለት ምን ማለት ነው? የክርስቶስን ሕይወት መኖር ምን ማለት ነው? ይህንን ተምሬን የተጠመቅኩት። ኦኬ። ይሄ መጽሐፍ ምዕራፍ 6 ያውራ ታዲያ ይሄንን የእኛ ትምህርት ስህተት መሆኑን መጽሐፉ ይንገራችሁ። መጽሐፉ እንደዚህ ይላል። አይ አይደለም፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እንዴት ሞትን ለኃጢአት የሚለውን ደግሞ ሲያብራራ እንደዚህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን ዘንድ እንደተጠመቅን አታውቁም? አየህ፣ ከሞቱ ጋር አንድ ለመሆን የተጠመቅ ነው። ከዛስ ምን? እንግዲህ ከክርስቶስ ከአብ ጋር ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት አየህ፣ ያንን አሮጌውን ቀብረን ለኃጢአት ሞተን ለጽድቅ የተነሳንበትን ይህንን ነገር ምን ይላል? በአዲስ ሕይወት እንድንመለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረ። ራሳችንን የአዲሱ ሰው አሮጌውን ማንነት ጥሎ ተነሳ ማለት ነው። ከክርስቶስ ጋር ለመኖር ክርስቶስ ኢየሱስን የሚመስል ሕይወትን ለመኖር